አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግሯል። ከዓመተ ምህረት ወደ ኢትዮጵያ አቆጣጠር ተቀየረ። በተጨማሪም ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል። አዲስ አበባ ውስጥ አንድ ሰው ሰልፍ ወጥቷል። የምትመለከቱት ሰው ዩ ጋይስ በሃሽታግ ተሰማ ውስጥ በተፈጠሩ አለመግባባቶች ውስጥ ተቃራኒ ሀሳብ ካነሱ ሰዎች መሃል ሰብለ አንዷ ነች። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። አዎ ይሄን የራበውን ህዝብ ይሄንን እንትን የምትነዱትን ህዝብ እንደፈለጋችሁ ታደርጉታላችሁ። ግን እንኳን ቅዳሴ አገልግሎት ጉባኤ በሌለበት ሰዓት ይቅርና በቅዳሴ ሰዓት እኮ ውጩ ገበያ እኮ ነው የሚመስለው። ስልኩ ይጮሃል፣ ስርዓት የለውም። ነብዩ መሐመድ ሰው ሲገሉ አገዳደላቸው አለ። ወላሂ አገዳደላቸው በጣም ይለያል። ወሱሚረት አዕዩንሁም አይናቸውን እንዲያፈርጡት አይናቸውን እንዲያወልቁላቸው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንግዲህ ስንፈራው የነበረው የኢትዮጵያ ዘመን አቆጣጠር ጉዳይ እንዲህ ዛሬ እንደተቀየረ ሰምተናል። ዓመተ ምህረት የሚለው እንደተሰረዘም ሰምተናል። ሙሉ ዝርዝሩ በሰፊው የምንመለከተው ነው የሚሆነው። ሌሎችም ከፌሚኒዝም ጋር በተገናኘና አንዳንድ ወቅታዊ ጉዳዮችን የምንዳስባቸው ጉዳዮች ናቸው። ከዛ በፊት ግን ለአንድ ደቂቃ የሚሆን አሁን ከደቂቃዎች በፊት የወጣ መረጃ አለ። 5:55 አካባቢ ላይ የተዘገበው ዜና በራያ አዘቦ የድሮን ድብደባ ተፈጸመ ይላል። ከደቂቃዎች በፊት በራያ አዘቦ ተከታታይ የድሮን ጥቃት መፈጸሙን ምንጮች አረጋግጠዋል። ጥቃቱ በህወሓት ወታደራዊ ካምፖች ላይ ያነጣጠረ ነውም ተብሏል ይላል። ስለዚህ ጦርነቱ የማንዣበቡ የማስጀመሩ ሁኔታ እያኮበኮበ ነው። በአንድም በሌላም በዚህም በዛም እየተባለ እየመጣ እንደሆነ እያየነው ነው። በጣም ያሳዝናል። ግን ኢትዮጵያውያን ጸሎተኞች ነን። ኢትዮጵያውያን ይጸልያሉ። እንደምትመለከቱት በዝናብ መሀል ላይ ሆነው እንኳን የሚጸልዩ አባቶች አሉን እና እንደዛም ሆኖ ግን ከጸሎታችን ይልቅ የክፋት አሰራር እየሰለጠነበት ሆነ መሰለኝ። ለምን እንደሆነ አላውቅም። አስቸጋሪ ሆኖብናል። አፈሳውም ተጣጥፎ ቀጥሏል። አፈሳው በዚህ ከቀጠለ ለምን ዝናቴ ጋር ሊጤን እያቦከው እሷን እያገዝኩ ለምን እዚህ አልኖርም? አሁን ለዚህ ላለችው ኢትዮጵያ ማለት ነው እንትን ወንድሙ ለወንድሙ ጋር ለሚዋጋው አይደለም በከላሽ በሾህ ራሱ አልዋጋም። እንዴ ዝናቴን እንደዚህ እየረዳሁ እዚህ ቤት ቁጫል። አሁን ደግሞ እንደምታዩት ጠጉሬን ተላጭቻለሁ። እንደ ሴት አሳድጌ በቃ ሴት ምን ቢያቅተኝ ሴት ማስመሰል አቅተኝ። ሴት መሆን ነው ለዚህ ጊዜ የሚሻለው። አያዋጣም ወንድ ሆኖ ማይታ ነው። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ጥሩት። ሁለተኛ ሚኒሻ ካየ ጥሩት። ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አራዳው ሚኒሻ እባላለሁ። ሁሉ ላይክ ሼር አድርጉልኝ። አመሰግናለሁ። እንግዲህ የዚህ ሰው ጉዳይ እስካሁን ድረስ የታወቀ ነገር የለም። ስሙንም ጭምር ለማወቅ በጣም ብዙ እየተሞከረ ነው። ነገር ግን የተገኘ ምንም አይነት ዳታ የለም። እስካሁን ድረስ የወጡ መረጃዎችን እየተጣበቁ ነበረ። ቢያንስ ስሙን እንኳን ማወቅ የሚቻልበት ሁኔታ ካለ ብዬ። አዲስ አበባ ውስጥ አንድ ሰው ሰልፍ ወጥቷል። የምትመለከቱት ሰው ስሙ ለጊዜው አልታወቀም። ይሄ ሰው ሰልፍ ወጥቷል። መፈክሮቹን አነብላችኋለሁ። መገናኛ ላይ ነው ይዞ ወጣው። እንደምታዩት ብቻውን ነው የወጣው። የኦሮሞ ፖሊሶች መጥተው ይዘውታል። ይዘውት ሄደዋል። ወደ የካ ክፍለ ከተማ ይዘውት ሄደዋል። 6 ሚሊዮን 7 ሚሊዮን ኢትዮጵያውያን አዲስ አበባዎች ባሉበት ይሄ ሰውዬ መሮት ወጥቷል። ይዞ የወጣው መፈክር ደግሞ ይሄ ነው የሚለው ለ16 ዓመታት የግድያ ሙከራ ሲካሄድበት የኖረውን ሰብአዊ መብት ጥሰት ወንጀል በአስቸኳይ ቆሞ ወንጀለኞች ለፍርድ ይቅረቡ ይላል። ኤሌክትሪክ ኃይልን ለልማት ሳይሆን ለክሪፕቶ ማይኒንግ በማዋል አብይ አህመድ እየፈጸመ ያለው የሌብነት ወንጀል የሀገር ክህደት ወንጀል ነው ብሏል። አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት ብሏል። አብይ አህመድ አምባገነን ሌባ እና አራጅ ነው ይላል። the dictator must step down ይላል። በአጠቃላይ ይዟቸው የወጣው ሰውየው እነዚህን የመሳሰሉ ነገሮችን ይዞ ነው የመጣው።
እንግዲህ ይዘውት ሄዷል። የመረረው ሰው ነው። ሌሎች ይከተሉታል ተብሎ አይደለም። እንደውም ብዙ አዲስ አበባዎች እንደዚህ ያሉ ቀበጥ ምን አቀመጠ አርፎ እንትን እግሩን አይበላም። ይሄኔ እንትን ለመታወቅ ብሎ ነው። ይሄኔ ምናምን ለማለት ብሎ ነው። እናቴ አዲስ አበባ በጣም ብሪሊየንት ነው። እና ይሄ ሰውዬ እንግዲህ እንትን ብሏል። እኔ ግን ከዓመተ ምህረት ወደ ኢትዮጵያ አቆጣጠር ተቀየረ። ምክክር ጉባኤ ላይ ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ ተገልጿል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሐሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱን ተመካካሪዎች ገልጸዋል። ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተነግሯል። አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግሯል። አዲስ በተደረሰው ስምምነት መሰረት የኢትዮጵያ የዘመን አቆጣጠር መጠሪያ የኢትዮጵያ አቆጣጠር ወይንም በምህጻረ ቃሉ ኢኤ እንዲባልም ተወስኗል። ከዚህ ቀደም ሲቀርቡ የነበሩ የለውጥ ሐሳቦች 4000 ተሳታፊዎች በተገኙበት ጉባኤ ጸድቀው ለኮሚሽኑም ቀርበዋል። ሌላው ትልቁ ዜና ደግሞ የሂጅራ አቆጣጠር እንደ አንድ ካላንደር እንዲካተትም ስምምነት ላይ መደረሱ ነው። ይህ አዲስ ስያሜ ለሀገራችን ማንነት ይበጃል ወይስ ደግሞ የነበረው ዓመተ ምህረት ይቀጥላል? የእናንተ ሐሳብ ምንድነው? ኮሜንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ዓመተ ምህረት ይቀየር በሚለው ስምምነት ላይ መደረሱ ተነገረም። ዓመተ ምህረት ወይንም ዓመ የሚለው የዘመን አቆጣጠር ኢትዮጵያ አቆጣጠር ወይንም ኢአ እንዲባል ስምምነት ላይ መደረሱ ተነግሯል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሐሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦም ምክክር ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ ኢትዮጵያ አቆጣጠር እንዲባል ከስምምነት መደረሱን ተመካካሪዎች ገልጸዋል። በተጨማሪም ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል። ስምምነቱን እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት። ሶስቱም ዜናዎች ዓመተ ምህረት የሚለው ወጥቶ የኢትዮጵያ አቆጣጠር በሚል ይተካ፣ ደግሞም አልፎ ተርፎ ሂጅራ የሚገባበታል ተብሏል። የኛዎቹ ዓመተ ምህረትን አስረክበው ዓመተ ሂጅራንም ተረክበዋል። እኛ ቤተክርስቲያን ተወካይ የላኩት የጽዳት ሰራተኞችን የላኩት እንዲህ አይነት ነገር ተቀብለው እንዲመጡላቸው እንጂ ሞግተው እንዲያሳምኑ አልነበረም። እና አህመድ ጀበል ያሰቡት ሐሳብ ተሳክቶላቸዋል። ዓመተ ምህረትን ከኢትዮጵያ ካላንደር ላይ አሽረው ዓመተ ሂጅራንም ጭምር እንዲጠቀሙ ፈቃድ አግኝተዋል። ኮንግራ ብያለሁኝ። እንቀጥል። ባለፈው ከትናንትና በስቲያ ያቀረብኩላችሁ ነበር አዲስ አበባ ላይ የነበረው የምክክር ኮሚሽን ቆይታው ላይ ሲዘገዩባቸው ፕሮቴስታንቶች ሰብሰብ ብለው ከ500 በላይ ሲዘምሩ ነበር ብያችሁ ነበር። መጀመሪያ ጅማሩ ላይ ይሄን ይመስል ነበር። ከግቢ ውጭ ይሰማል ብዬ ተዘግብላችሁ ይሄ ነበር። ይሄ መጀመሪያ ነው። ከዛ በኋላ የተሰባሰቡ ሲቀውጡት ነበር። ሰምቻለሁ። ዓላማው አንድና አንድ ምክክር ኮሚሽኑ ወይ አማራን ማጥቃት ወይ ደግሞ ኦርቶዶክስ መበደል ነበር። ደግሞ አድርገውታል። ቤተክርስቲያን በካላንደሯ ዘመን አቆጣጠርሽ ዓመተ ምህረት አይባልም ተብሎ የክርስትና እሴት ጠፍቷል። ደግሞም ከአዲስ አበባ ጋር ተገናኘ፣ ከሌሎች ጋር ተገናኘ። ደግሞ አይተናል ውጤቱን። ወደ ፌሚኒዝም እንሂድ። ሶ ዩ ጋይስ በሃሽታግ ትሰማ ውስጥ በተፈጠሩ አለመግባባቶች ውስጥ ተቃራኒ ሀሳብ ካነሱ ሰዎች መሀል ሰብለ አንዷ ነች። ኤኒዌይስ ሰብለ ያነሳችውን ሀሳብ ላንወደው እንችላለን፣ ላንስማማውና ሊደብረን ሊያናድደን ሁላ ይችላል። ሀሳቡን ግን በሀሳብ በመረጃ ነው የምናወራው። ሀሳቡን ያመጣችው ቲክታክ ላይ ነው። ልጅቷ ቲክታክ ላይ ገብታ ትቀመጣለች፣ ቪዲዮዎች አሏት። በኮመንት ያንን ሀሳብ ተቃርነን መልስ መስጠት እንችላለን። ሰብለ ግለሰብ ነች። ሃይማኖትን ወክላ አይደለም የተነገረችው፣ ድርጅትን ወክላ አይደለም፣ መንግስትን ወክላ አይደለም። የራሷን ፐርሰናል ኦፒኒየን ነው መጣ የተናገረችው። ስለዚህ ይሄንን ሁላ ነገር ከዚህ ላይ ወስደን የሴትዮዋን ቢዝነስ ላይ ሪቪው መጻፍ ማለት ትሰማ የሚለውን ካምፔን ላይ በጣም የሚያስጠላ ጥላሸት መቀባት ማለት ነው። ሄቨንን አንረዳትም፣ ቀነኒን አንረዳትም፣ ማናቸውንም አንረዳቸውም። እነዚህ የተጎዱትን ሰዎች ስማቸው እንዳይነሳ ነው የምናደርገው። ኦኬ
ይገባኛል አለመግባባት ሊያናድ ይችላል ግን ሰው የራሱን ኦፒኒየን የመያዝ መብት አለው ኦኬ እቺ ሴት ቤተሰብ ልታስተዳድር ትችላለች ብዙ ኃላፊነት ሊኖርባት ይችላል አንድ ችግረኛ ፈጥረን አይደለም ሌላ ችግረኛ እምንረዳው ተሰማ የሚለውን ሙቭመንት በጣም ትልቅ እንቅፋት እንዲያደናቅፈው ያደርጋል ሁላችሁም አራችሁ ቤተሰናችሁ ሰዎች ግን ሄዳችሁ ሪቪው ጽፋችኋል ተብለ ቤተሰብ ሊኖራት ይችላል ልጆች ልታስተዳድር ትችላለች ስለዚህ በተለይ በዚህ ኢኮኖሚ አሜሪካ በጣም እንደዚህ በደቀቀችበት ሰዓት ሰዎች ከስራ በሚቀነሱበት ሰዓት የራሷን ቢዝነስ ራን ማድረጓ አፕሪሺየት ሊያስደርጋት የሚገባ ነገር ነው ስለዚህ እዛ ላይ ሄዶ የሷን ነገር አፌክት አድርጎ የተቸገሩ ቤተሰቦችን ፈጥሮ ለሌላ ሰው ድምጽ መሆን በጣም ይጋጫል ስለዚህ ከቻልን ሪቪው ጻፍን ሰዎች ካለን ሄደን በማውረድ በጣም ከቻልን ደግሞ ሴት ነች እሷንም አፕሪሺየት አፕሊፍት አድርገናት ነው እንጂ ብዙ ጊዜ ሰዎች መጣላታቸው የተጋጩበት ያልተግባቡበት ፖይንት አይደለም ሰዎች ተጣልተው እንዲቀሩ የሚያደርጋቸው ከተጣሉ በኋላ የሚወስዱት አክሽን ነው አለመግባባት ነገ በመግባባት ሊፈታ ይችላል እንደዚህ አይነት አክሽኖች የተጎዱ ስራዎች ግን አይመለሱምና አንዳንዴ ስሜታዊ የሆነን ታይፕ ለማድረግ ወይ የሆነ ነገር ልናረግ ልንወስን ስንል እነ ሄቨንን እነ ቀነኒን ደማቸው ላይ እየቀለድን እንደሆነ ይሰማል ኦኬ አጥቂዎችን ስንከላከል አጥቂ ሆነን አይደለምና ፕሊዝ ባካችሁ ማይንድፉል እየሆነን እንሂድ ሴቶች እኮ አሁን በወንድ የተደፈሩ የኛ ወታደሮች ግን በሳንጃ ተደፍረዋል ክስሽ ምን እንደሆነ አልገባኝም ግን ሴት በሚመለከት ምንም ብጅታ የለብኝም እኔ አንቺ እንዳልሽው ማስቤ አላቅም እናት ናት እህት ናት ብዬ አላቅም ኢንስቲትዩሽን ቅድም እንዳነሳውልሽ ነው ስናት ኢዚ ሴት ላይ እየሞከር ነው ፖለቲካሊ ፋይናንሻል ከሆነ ኢሹስ ኢኮኖሚካል ኢምፓወርመንት ከሆነ ግን ያው እንደምታውቁት አሜሪካ ላይም የለም አውሮፓም የለም ኢኮኖሚካሊ ኢምፓወርድ የሆነች ሴት ዓለም ላይ የለችም አሜሪካ ያለው በሚዲያ የመናገር መብት ያላት ሴት ናት እንጂ በጓዳዋ ኢኮኖሚካል ኢምፓወርመንት ገና ስንት ላይ ተጠብቅባቸዋል አሜሪካ ውስጥ እኮ ሴት ፕሬዝዳንት መሆን አይችልም ሆኖ ያውቃል እንዴ አይነገርም እንጂ ሆኖ ያውቃል ገና ነው አው የኔራ አብይ እንደዚህ መልሶል ሴት ልጅን ኢምፓወር የምናደርጋት ነገር ኢትዮጵያ ውስጥ የለም እንደውም ፕሬዝዳንት በማድረጋችን ራሱ ልንመሰገን ይገባል አሜሪካ ያደረገችውን ነገር ነው ያደረግነው ብሏል እህታችን የተናገረችው ነገር አግባብነት ያለው ነገር አንዱ ፌሚኒዝም ሲቃወሙት ሄዶ ቢዝነሱን የሚያጠቃ ከሆነ ማንም ሰው እንደማይደግፍላቸው በሚዲያችን በግልጽ ተናገረ ወደፊት ምን እናገር እንችላለን ተጋግዞ ተባብሮ በአንድነት ከወንዱም ከሽብ ጋር ተባብሮ አንድነት መስራት እንጂ ወደ አሮና አካሄድ መሄድ ለማንም አይጠቅምም ዘመዴ ጋር እንጣ አው የራበውን ህዝብ ይሄንን እንትን የምትነዱትን ህዝብ እንደፈለጋችሁ ታረጉታላችሁ ግን ይሄ አንተም እንደተንቀሸቀሽ ሀገር ውስጥ ያሉትም እንደተንቀሸቀሹ ሌላው ደግሞ በስደት ባህር ይበለዋል የጅቡቲ በረሃ ይበለዋል የየመን እሳት ይበለዋል የሳውዲ እሳት ይበለዋል እርስ በርስ በሰይፍ ይተራረዳል እርስ በርስ በጥይት ይናጫል ጭራሽ መሳሪያ ገዝተው የመንና ሳውዲ ድንበር ላይ ጥይት በክላሽ እየተጠሳጠዘ ነው ኦሮሞ ያ ስደተኛ ሀገሩ ተሰዶ እንደዚህ እያለ ይመጣል እሳት ኦሮሞ አርሲ ኮት ሞርመሳኩት አንገቱን ቁረጣ እሳት ኦሮሞ ወሎት ያኮት አንገቱን ቁረጣ አቴስ ጅማ ኦሮሞ ጅማ ቁረጣ ይሄንን አማራ አላደረገም ይሄን ኦርቶዶክስ አላደረገም ይሄን ምን አላደረገም ራሱ እግዚአብሔር ቆጥሮ እርስ በርስ እንድትፋጅ አደረገ እርስ በርስ እንድትተራረድ አደረገ ገና የንጹሃን አምላክ ዋይ ያስብልሃል የኢትዮጵያ አምላክ ዋይ ያስብልሃል መድረሻ ያሳጣሃል ትዋረዳለህ በሄድክበት ኢትዮጵያን ያዋረደ ንጹህ ገበሬ ያረደ ያፈናቀለ አይቀመጥም ትቅበዘበዛለህ ባህር ይበላሃል በረሃ ይበላሃል ትንቀዠቀዣለህ አሁን ይሄን ስናገር የሚሰማኝ እንዴት እንደሚወቀር እኔ ነኝ የማውቀው ይሄ ካፌ የሚወጣው ቃል እንዴት እንደሚወቅራቸው እኔ ነኝ የማውቀው እንዴት ናላቸውን እንደሚያዞር እኔ ነኝ የማውቀው እንዴት ከቦምብ ከሚሳኤል የበለጠ አይምሯቸው ውስጥ እንደሚፈነዳ እኔ ነኝ የማውቀው እውነት ነዋ ሐቅ ነዋ እውነት ደግሞ ቦምብ የበለጠ ነው ከፈንጅ የበለጠ ለዚህ ነው ኢትዮጵያ ምንም አትሆንም ምንም የምትሆነው ነገር የለም የሚጸዳው ኮተት ግን ይጸዳል በቃ ምንም ማድረግ አይችልም ቢኖርም የማይጠቅም ስንት ገልቷል ወይ ለሀገር አይጠቅም ወይ ለህዝብ አይጠቅም ወይ ለምን አይጠቅም ዛሬ እኮ በኢትዮጵያውያን ባህል የሌለ
ሰው ደበቅ ብሎ ነው ዝሙት ሲሰራ ሰው ምን ሲል ዛሬ እኮ ወራዳ ሆኖ ቲክቶክ ላይ ነው ዝሙቱ ቲክቶክ ላይ ነው ወራዳነቱ ቲክቶክ ላይ ነው ሁሉ ነገር እስቲ የኦሮሞ ፔጆችን ገብታችሁ ተመልከቱ የኦሮሞ ቲክቶክን ገብታችሁ እዩ ካለ ሴክስ ካለ ዝሙት ካለ ብልት ካለ የወንድ ብልት ካለ ሴት ብልት እንዴት አይነት ዝሙት እንደሚደረግ እንዴት አይነት ሴክስ እንደሚደረግ መቼ እንደሚደረግ ካለዚህ ወሬ የላቸው ሴቷ ሜካፓን ተቀብታ አራዳ ናት በቃ መታ ጆሌን ኦሮሞ አሩሲ ወኒን ሳዲ አንገነገና ጆሌ ዳረርጌ አከነጋ እቺ በስደት ፍዳ በልታ ሳውዲ አረቢያ ገብታ እዛ መከራ ሳት ውስጥ ያለችዋ ትንሽ ስትቀባባ ሩዙን ስትበላ የሚታያት ዝሙት ሴክስ ተራክቦ ነው የሚታያት ወንድ ነው የሚታያት በቃ ዛሬ ቲክቶክ ውስጥ ግቡ ይሄንን ማሰልጠን ሲገባው እሱ ከሰለጠነ ማለት ነው ይሄንን የጠፋ ህዝብ የባከነ ህዝብ ይሄን አይምሮ የቀነጨረ ህዝብ ይሄንን ሰው እንደበግ አጋድሞ የሚያርድ ወጣት ሰው አድርጎ ቀርጾ በሀገር ልማት ላይ በወንድማማችነት ላይ በእኩልነት ላይ ማስተማር ሲገባው ተዘርፈነ እንደዚህ ሆነ ነው ምናምን የሱ ልጅና ሚስቱ አሜሪካን ሀገር ሄደው ያው ሰርተው ይኖራሉ ለፍተው ይኖራሉ ብዙ ኦሮሞ ሚኒሶታ ውስጥ ሀብታም ነው ለአሜሪካ ኮንግረስ ለአሜሪካ አካባቢ ምርጫ ይወዳደራል ኦሮሞ የት ሄዱ አሜሪካ ተሰዶ ኢትዮጵያ እንደዚህ አድርጎ ኦሮሞ ስለሆንክ እንደዚህ አድርጎ ነው ብሎ ሜዳ ጠይቆ ጥገኝነት ጠይቆ ሄዶ በአሜሪካን ሀገር ውስጥ መኪና አለው ቤት አለው ንግድ ድርጅት አለው ምን አለው አሜሪካ ተቀምጦ ግን አማሪ አዲስ አበባ እንደዚህ ወጥ ያ ኦሮሞ ይለ ያ ኦሮሞ ገና ከየት ያምጣል የቦረና ኦሮሞ ምን ያርግልህ ሱሉልታ አካባቢ ያለው ኦሮሞ እንጨት ያሳድጋል ከዛ አምጥቶ ለከተማ ይነግዳል ኩበት ያሳድጋል አምጣ ከብት ያረባል የወተት ውጤቱን አምጥቶ ይላል በግ ያረባል በጉን አምጥቶ ይሰጣል እና የሱሉልታ ኦሮሞ የግድ መጥቶ የህንጻ ባለቤት መሆን አለበት የግድ ባለ ሆስፒታል መሆን አለበት የለም እዚህ ጀርመን ገበሬዎች የተከበሩ ናቸው የገበሬ ኑሮ ሀብታም ነው ገበሬ የሰጠ ነው የከተማ ህዝብ የገበሬ ምርት ነው የሚጠቀመው ቆስጣ በለው ምንድነው ስሙ ሰላጣ በለው ቲማቲም በለው ወተት በለው እንቁላል በለው ገበሬ ያመረተውን ነው ፍራንክፈርት በለው የጀርመን አልችል ብሎ ከደቡብ አሜሪካ ነው የሚመጣው ፓፓየው ሙዙ ከአፍሪካ ነው የሚመጣው ገበሬ ያመረተውን ነው አምጥተው እዚህ ህዝብ የሚጠቀመው የከተማው ህዝብ ስልጣኔው ላይ ጥበቡ ላይ ይለፋል ለገበሬው አዳዲስ ግብአት አዳዲስ ፈጠራ ምርቱን እንዴት እንደሚያሳድግ ይማራል የከተማው ህዝብ የተማረው ህዝብ የሚሰራ ከተማ እየኖረ ገበሬው ምንም ሳይጎልበት መኪናው ከተማ ያለ ህዝብ አይዘው የሚኖርበት ቤት ከተማ ያለ ህዝብ አይኖርበት ንጹህ አየር ነው ያመርታል መንግስት ድጎማ ይሰጥላቸዋል እንደዛ እንደማረክ ያንን የሱሉልታ ኦሮሞ በቃ እንጨትን ጥለ ኩበትን ጥለናል እዚህ ቁጭ ብለን ይሄን ጻይኔ ነው በል እንዴት ይባላል በኦሮሚያ ዙሪያ ያለውን ገበሬ ሰፋፊ እርሻ ዘመናዊ እርሻ ታመጣለትና ሽንኩርት እንዲተክል ድንች እንዲተክል ታደርገዋለ ሰላጣ እንዲተክል ታደርገዋለ ምርት እንዲያመርት ታደርገዋለ በአዲስ አበባ ዙሪያ ያለውን መሬቱ የሰጠ ነው አብቴ ጤፍ ያመርታል እስከ ምንጃር ድረስ ያንን ታመርተዋለ ከዛስ ገበያ ትስስር ትፈጥርለታለ የከተማ ሰው ይገዛቸዋል እነሱ መጥቶ ይሸጣሉ ልጆቻቸውን ያስተምራሉ ከዛስ መንግስት ደግሞ ለነዛ ድጎማ ይሰጣል ምን ያደርጋል ለሌሎቹ እንደሚያደርገው ትምህርት ቤት ይከፍትላቸዋል ጤና ጣቢያ ይከፍትላቸዋል ክሊኒክ ይከፍትላቸዋል የመጫወቻ ስፍራ ይከፍትላቸዋል አለቀ ገበሬ ጤናው ከተጠበቀ ልጆቹ ከተማሩለት ምን ነው የሚፈልገው የግድ ኦሮሞን ሁሉ አዲስ አበባ ናና ቁጭ ብሎ አዲስ አበባ ከኛ ምን ይሰራል እንኳን ኦሮሞ አይደለም አማራውም ቢሆን ትግሬውም ቢሆን አዲስ አበባ መሰብሰብ ያለ ስራ ምን ይሰራል ዛሬ ለምንድን ነው ህዝብ አዲስ አበባ የመጣው ገጠር ሰላም ስላሳጣችሁት ገጠር እያገታችሁ እያረዳችሁ ስላስቸገራችሁት ስንት ጉልበት ያለው ስንት ዶሮ ማምረት የሚችል ከብት ማርባት የሚችል እርሻ ማረስ የሚችል ጀግና ገበሬ መጥቶ ዘበኛ ሆነ ለማኝ ሆነ
ድንጋይ ፈላጭ ሆነ። ስንት ቤቱ በእርጎ በወተት የሞላ ገበሬ ዛሬ ከተማ መጥቶ ላለመገደል ላለመሞት ብሎ ልጆቹን ይዞ መጥቶ ለማኝ ሆነ፣ የኔ ቢጤ ሆነ። ከተማ መኖር አይፈልግም ብዙ ሰው። እንኳን ድሃው ሀብታሙ ከተማ መኖር አይፈልግም። እዚህ ሀገር ያሉ ሀብታሞች እኮ ቤታቸው የት ነው? መሀል ከተማ አይደለም፣ ገጠር ወንዝ ዳር ነው፣ ሐይቅ ዳር ነው። ለመኖር ለህሊና ሰዎች ጭር ያለ ቦታ ይወዳሉ። ለማንሰላሰል ጭር ያለ ቦታ ይወዳሉ። ኢትዮጵያ እንደዛ ነበር። የኛ ደራሲዎች እኮ ሻሸመኔ ሄደው አርባ ምንጭ ሄደው ናዝሬት ሄደው ሌላ ቦታ ሄደው እኮ ነበር ድርሰት የሚደርሱት። ሶደሬ ሄደው ሶደሬ እዛ እኮ ነበር የሚደርሱት። ዛሬ ሶደሬ መሄድ ይቻላል? አይቻልም። ለምን? ገዳይ ነሃ። ኦሮሞ ገዳይ ሆኖ ዘራፊ ሆኖ አጋች ሆኖ ተቀመጠ። ማን ይንዳውስ? ማን ይሂድ? ሁሉም አዲስ አበባ ክርችማል። ጎንደር ያለው አዲስ አበባ ነው። ትግራይ ያለው በእግሩ በአውሮፕላን በመኪና መጥቶ አዲስ አበባ ነው ያለው። ወለጋ ያለው አዲስ አበባ ነው ያለው። አሩሲ ያለው አዲስ አበባ ነው ያለው። ለምን? ገጠሩን ሲኦል ስላደረጋችሁት። ዛሬ መሬቱ ጦሙን አድሯል። ምን አባ እንደምትበላ ታየዋለህ። እምበላው አጣ ብለህ ወደ ሱዳን ትሄዳለህ፣ እዛ ትቀለባል። ወደ የመን ትሄዳለህ፣ እዛ ትታረዳለህ። ባህር ይበላሃል። እንደ ተንከራተትክ ትሞታለህ። ሰው ለማገሩን እንደ ማልማት በጣቱ ደንቁሎ በቆሎ ተክሎ ያለ ማረሻ ያለ ዶማ ያለ ምን ያለ ትራክተር በጣቱ ደንጉሎ በቆሎ ተክሎ አፍርቶ ከሚኖርበት ለም ሀገር ገነት ሀገር ሀገሩን ሲኦል ምድሩን ሲኦል አድርጎ የሳውዲ አረቢያን ውሃ የሌለበት ምንጭ የሌለበት ሌትና ቀኑ ሲኦል የሆነበት ገሃነም የሆነበትን ይመርጣል። ሳውዲ እስላም ስለሆነች ከዛ አንተ እስላም ስለሆንክ ልታከብር። ሳውዲ ከአፍሪካ የሚሄድ ሰው እስላም አይደለም፣ ባሪያ ነው፣ ገረድ ነው። አታቀር ይሄ ሁላ የሚያንከራትታችሁ ስራችሁ ማወቅ አለባችሁ። እንቀጥል። ታፕ 1,500,000 ሁሉም እንደየስራ ይከፈለዋል። በነገራችን ላይ ይመሻል፣ ይነጋል፣ ጊዜ ይወስድ ይሆናል እንጂ በሆነ ጊዜ ስለሰራው ነገር ዋጋ መክፈሉ አይቀርም። ዋጋ ያገኝበታል። ማንም ይሆን አማራ ይሆን ኦሮሞ፣ ሶማሌ ይሆን አፋር፣ ማንም ይሆን ማን መልካም ከሰራ ስለ መልካምነቱ ያገኝበታል። ክፉ ከሰራም እንዲሁ። ስለዚህ ሁሉም የዘራውን ነው እያጨደ ያለው ሁሉም። ግን እንደዛም ሆኖ ግን ንጹሃን ሲገደሉ ደግሞ እንጮሃለን፣ እናገርላችኋለን። ተው አትገዳደሉ ብለን ደግሞ እንናገራለን። ትንሽ እንረጋጋ። አሁን ንግሱ ሲደምቅ ዝማሬው ሲቀልጥ ይሄ ማይክራፎኑን እንደዚህ ዳር እስከ ዳር ከተማውን እስከሚረብሽ ስናናጋው ያ እድገት አይደለም። ክርስቲያኖች እውነቴን ነው የምነግራችሁ። በኦርቶዶክሳዊ ቤተክርስቲያን ትልቁ መገለጫ አሁን ጸጥታ ነበረ። የኛ ቤተክርስቲያን ቅጽር ውስጥ አሁን እንኳን ቅዳሴ አገልግሎት ጉባኤ በሌለበት ሰዓት ይቅርና በቅዳሴ ሰዓት እኮ ውጩ ገበያ እኮ ነው የሚመስል። ስልኩ ይጮሃል፣ ስርዓት የለውም። የትም ሀገር የእውነት ነው የምመሰክረው። እኔ በሄድኩባቸው ሀገሮች የትም ሀገር ቤተክርስቲያን ግቢ ውስጥ ስልክ ማናገር አይቻልም። ምክንያቱም ያ ሰዎች ከእግዚአብሔር ጋር የሚነጋገሩበት ቦታ ነው። ሰው ኤምባሲ እኮ ስልክ ይዞ መግባት አይችልም። ይቺ የእግዚአብሔር ኤምባሲ ነበረች፣ ግን መቀለጃ ናች። ዛሬ ቤተ መቅደስ ሁሉ በስልክ እናሽካካለን፣ እኛ ካህናቱ አገልጋዮቹ ጭምር። እውነት ለመናገር የግብፅ ቤተክርስቲያን ቢጨንቃት ዲያቆናትን ስልክ ይዘው ቤተ መቅደስ እንዳይገቡ ሕግ አወጣች። ምክንያቱም ዲያቆናት ልጆች ናቸው፣ አያስችላቸውም። ያወጣሉ፣ ያያሉ፣ ይከፍታሉ፣ ይዘጋሉ። ጫማ እኛ እንደምናወልቀው እነሱ ዲያቆናቱ ስልክ ይዞ መግባት ከለከለች። ክልክልና ይሄ ከእግዚአብሔር ጋር መነጋገሪያ ቦታ ነው። አሁን እኛ እንኳን ባንጸልይ እንደ ሰው ተመስጦ እኛ ቤተክርስቲያን ግቢ ውስጥ አሁን መጸለይ ይችላል። አሁን ሳምንት መቼ ዕለት የእመቤታችን ዕለት ከሰዓት መጥቼ ነበር። እዚህ ጧት አልመጣሁም። ከሰዓት መጣሁ። በቤተልሔም ሁሉ ብሄድ አሁን ዘብሳያት መድገም አልችልም። ወሬ ነው ድልቅ። እኔ ይገርመኛል። እኛ እንደኛ ቤተክርስቲያን የጎሰቆለ ማንም የለም በምድር ላይ። ቤተክርስቲያን የጸጥታ ቦታ ናት። እግረ መንገዴን አንድ ጥቅስ ላስታውሳችሁ። መጽሐፈ ምሳሌ ምዕራፍ 30 ላይ መፍቀሬ ጥበብ ሶሎሞን እንዲህ ይላል፣ 3 ነገሮች ያስደንቁኛል። ስንት ነገሮች ያስደንቁኛል?
ሶስት ነገሮች ያስደንቁኛል አራተኛውን ግን ልመረምረው አልችልም አለና ዘረዘረ ምን አለ መጀመሪያ የንስር መንገድ በሰማይ ላይ አለ ሁለተኛ የእባብ መንገድ በአለት ላይ ሶስተኛ የመርከብ መንገድ በውሃ ላይ አለና አራተኛውን ልመረምረው አልችልም ያለውን ሲሄድ ጎልማሳ ከቆንጆ ጋር ያለው አካሄድ አለና ጨረሰ እና ይሄን የቤተክርስቲያን ሊቃውንት ሲፈቱ ይሄ የክርስቲያኖች መንገድ ነው ይላሉ የክርስቲያኖች ክርስቲያናዊ መንገድ አንደኛ የንስር መንገድ በሰማይ ላይ ሁለተኛ የእባብ መንገድ በአለት ላይ ሶስተኛ የመርከብ መንገድ በውሃ ላይ ሶስቱም አንድ አይነት ጠባይ ያላቸው ለምሳሌ የንስርን ዱካ በሰማይ ላይ ማየት ይቻላል አይቻልም እባብን በአለት ላይ ሲሄድ የሄደበትን ቦታ በዚህች ላይ ሄደ ብሎ ማወቅ የሚቻልበት ጥበብ አለ የለም አይደለም መርከብን እስከሄደ በኋላ የሄደበት የባህር አካል ይሄ ነው ብሎ መለየት ይቻላል እንደ አስፋልት መንገድ መለየት ይቻላል አንደኛ የክርስቲያኖች መንገድ እንደዚህ ነው በነገራችን ላይ ግን መሰረታዊ ነገር ልንገራችሁ ለምሳሌ ከእባቡ ልነሳ እባብ በአለት ላይ አሁን በዚህ ላይ ቢሄድ እንደ ሰው ዱካ እንደ እርምጃ የእባብ ድምጽ ይሰማል አይሰማም ይሰማል አይሰማም አይደለም ይሄን ታውቃላችሁ ክርስቲያን በነገራችን ላይ በቤተ ክርስቲያን ውስጥ የክርስቲያን ጉዞ ማለት የእባብ መንገድ በአለት ላይ ማለት ምን ማለት ነው ድምጹ ፈጽሞ የማይሰማ በምንም መንገድ እባብ በአለት ላይ ሲሄድ ድምጹን የሚሰማ አንድ ፍጥረት የለም ክርስቲያን ቤተ ክርስቲያን ውስጥ ማለት ይሄ ነው ኮቴው እንኳን ተጠንቅቆ ነው ጅብ እያለ ይረግጠ ክርስቲያን አይደለም በምንም መንገድ ድምጽ እንዳያሰማ ክርስቲያን ማለት ይሄ ነው ክርስቲያን ጭራሽ ያወራ እየተነጋገረ ሊሄድ ፈጽሞ የሚታሰብ ነገር ዱካው ኮቴው እንኳን ድምጽ አልባ መሆን አለበት ክርስቲያን አሁን ምን አለኛ ቤተ ክርስቲያን ገበያ ነች ሳቅ ጨዋታ አለ የሆኑ ሰዎች ቁጭ ብለው ዛፍ ስር ያወራሉ የት ቦታ ስለናንተ የሚጸልይ ሰው እንኳን ይጸልይ አንጸልይ እሺ እንዴት የሚጸልይ ሰው እንረብሻለን እሺ እግዚአብሔር ቃል አንስማ የሚሰማ ሰው እንዴት እንረብሻለን እንዴት እንደዚህ ሆነ እንዴት እዚህ ደረጃ ደረስን በእውነቱ ይገርመኛል እኔ አሁን ሴቶች መግቢያ አሁን አያውቁም በከተማ ወንዶች ወንዱን አያውቁም በቤተልሔሙ በካህናቱ መግቢያ ሁሉ ሴቶች ተደርድረው ያሽካካሉ ይጫወታሉ እንጂ ምን አይነት ዘመን እግዚአብሔር ለሁላችን ማስተዋሉን ያደለ ክርስቲያኖች አስተውሉ በእውነቱ ክርስቲያኖች ጸጥተኞች ናቸው ሌላው ቀርቶ እንኳን በወሬ በመናምን ጸሎት የኦርቶዶክሳውያን የጸሎት ስርዓት ሁለት አይነት ነው ማለት የምንጸልየው የጸሎቱን ይዘት አይደለም ነግራችሁ ስንጸልይ የምንጸልይበት መንገድ ሁለት አይነት ነው አንደኛው ለምሳሌ እዚህ ቆመው አባታችን አቡነ ዘበሰማያት ቢሉ ትውፊቱ አቡነ ዘበሰማያት እያንዳንዱ ሰው ከንፈሩን ሳያንቀሳቅስ በልቡ ውስጥ ጸጥ ብሎ አቡነ ዘበሰማያት ይደግማል የሚጮኸው ከውስጥ ነው እማይምቅ ጸዋይ ኩኮ እግዚኦ እንዳለ ዳዊት ከጥልቅ ልቡናዬ ውስጥ ሆኜ እጮሃለሁ እንዳለ ክርስቲያን አንገቱን ደፍቶ ሰማያት ይወጣል የንስር መንገድ በሰማይ ላይ የተባለው ጸሎት ነው ንስር ከደመና በላይ ደመና የሚባለው በነገራችን ላይ የሚወክለው አሁን በዓለምን የሚያናጋው ይሄ ሄሪኬን የሚባለው አውሎ ነፋስ የሚባለው ማዕበል ማንኛውንም ንስር ይሻገራል ክርስቲያን ማለት ድምጽን ጩኸትን ሁካታን አልፎ በጸጥታ ወደ ሰማያት ወደ እግዚአብሔር በልቡናው የሚመጥቅ ማለት ነው የክርስቲያን መንገድ የንስር መንገድ በሰማይ ማለት በጸሎት እነንስ ከዚህ ዓለም ጩኸት ሁካታ ተለይቶ የሚመጥቅ የሚወጣ ሰማያት ወደ እግዚአብሔር የሚቀርብ እግዚአብሔር እንደዚህ እንድንሆን ይርዳል ነብዩ መሐመድ አሜን እግዚአብሔር ይስጥልን የጸጥታ ቦታችን ነበር የሰላም ቦታችን ነበር ብዙን ጊዜ ስተነዋል የሆካታው ግርግርታው በተለይ አሜሪካ ያሉ ደግሞ ሲበሳጩ እየሰማናቸው ነው ልጆቻቸውን ዝም ማስፈራቃታቸው ልጆች እንዲያደርጉ እየረበሹ ነው በለሽ ልጆችም ቢሆን በቤተክርስቲያን ዝም እንዲሉ በቤት ውስጥ በመናደርገው የጸሎት ስርዓታችን ላይ ማስተማር ይገባል እንደ ቤተሰብ የሆነ ሆኖ ግን ይሄንንም ስሙ መሐመድ ሰው ሲገሉ አገዳደላቸው አለ ወላሂ አገዳደላቸው በጣም ይለያል አለ ወሱሚረት አዕዩንሁም አይናቸውን እንዲያፈርጡት አይናቸውን እንዲያወልቁላቸው ወሰመረ አዕዩንሁም ወሱሚረት ነብዩ እኮ ሰው ሲገሉ አይን ያወጣሉ አፍንጫ እንደዚህ ያደርጋሉ አንገት ይቀላል ምናምን ብሎ የሆነ የክርስቲያን ተሳዳቢ በሚናገርበት መንገድ ተናገረ የዚህ ጊዜ ክርስቲያኖች ደስ አላቸው በጣም ፖስት አደረጉት ላይክ አደረጉለት ሼር አደረጉለት
ይሄን የሚሰማ ሰው ነቢ መሐመድ የሰው ነፍስ በዚህ ደረጃ ክቡር የሆነውን ወለቀድ ከረምና በኒ አደም የተባለውን በዚህ ደረጃ እነሱ ባሉት መንገድ የሚገሉ አልነበረም። የነቢዩ ንግግር ላይ ሲዋሽ ያናደኛል። እውነቱን ከፈለጋችሁ ማለት ቃል አስቀምጥ ያስ ነቢያችን ሰለላሁ ይሄ ሐዲስ ላይ ያለው ቡኻሪ ጠቀሰው ወሱሚረት አዕዩንሁም አይ ሁለት አይናቸውን እንዲያወልቁላቸው ተአዘዙ። የካዲያኖችን የነዛን ሙርተዶችን ወይንም እነዛን ገዳዮችን እነዛ በግመሎችን ሰርቀው የሄዱትን አይናቸውን እንዲያብሱ እንዲጠርጉ ምናምን ላ ወሱሚረት አዕዩንሁም አይናቸውን እንዲያወልቁላቸው ወይም ፈቃ ነው የሚባለው እንግዲህ ማፈንዳት ማለት ነው። ማፍረጥ አይናቸውን እንዲያፈርጡላቸው አዘዙ። ጨርሰው ቃሉ ራሱን ያመጣ ወኡልቂያ ፊል ሐራ አይ በአጥሩና በሳህራ ወይም በመዲና ዙሪያ ክፍት አውላላ ሜዳ በዳ ሜዳ ላይ ለቀቋቸው እንዲጣሉ እግር ተቆርጠዋል፣ እጅ ተቆርጠዋል፣ አይናቸውን አፍርጠውባቸዋል። እዚህ ጋር አንድ ቃል ብቻ አንድ ቃል አቆመ። እዚህ ጋር ወሰመረ አዕዩነሁም የሚለው ምን እንደሚለው ለማውጭ ታውቃላችሁ? አይ ከሐላሃ ቢመሳሚር መህሚያ ነው ማለት ቢመሳሚር መህያ እና በሞቀ ምስማር ጠረገ እንበለው። እሺ ቀጥል። ብረት እንዲዳበስ ተደረገ ማለት ነው። በሞቀ ብረት እንዲዳበስ ተደረገ። ያኛው ትክክለኛ ነው ምንድነው? አፈረጡላቸው ነው የሚለው። ወሱሚረት አዕዩንሁም ኡስታዝ ሁለት አይናቸውን በጋለ ቢስማር ወይም በጋለ ብረት ሁለት አይናቸውን አፈነዱላቸው አፈረጡላቸው። ከዛም በኋላ ፈላ يستسقون فلا يسقون فلا يسقون ውሃ አጠጡን ሲሉ እንዳሰጡ ተባሉ አይሰጡም። قال አቡ ቂላባ ምን አለ? فهؤلاء سرقوا እነዚህ እኮ ሰረቁ وقتلوا ገደሉ وكفروا ከእስልምና ወጡ ሙርተዶኑ ማነው بعد ايمانهم ካመኑ በኋላ وحاربوا الله ورسوله አላህና መልእክተኛውን ምን አደረጉ? ተዋጉ። በስ واضح يا اخي አሁን ግልጽ ነው ነገር ግልጽ ነው። እኛማ እንረዳዋለን እኮ ችግሩ እኮ የሚዋሹ ኡስታዞች ተሰብስበው አቂዳ እንሰጣለን እያሉ እናስተምራለን እያሉ እየዋሹ መሆኑ ችግር የተፈጠረ ያለው እሱ ነው። ዋና ችግር እየመጣ ያለው እሱ ጋር ያልተፈጠረው ነገር ተፈጠረ፣ ያልሆነውን ነገር ሆነ እያሉ እያሰቀሱ ያሉት። እኛ ደግሞ እንደዛ አይደለም። መሐመድ ጨካኝ ነበር፣ መሐመድ ሰዎችን ይገል ነበር፣ መሐመድ ሰዎችን አይናቸውን ያፈርጥ ነበር፣ እግራቸውን ይቆርጥ ነበር እያልን ብዙ ጊዜ ተናግረናል። የሚሰማን ጠፋ እንጂ አሁን ግን ራሳቸው ኡስታዞች የማይዋሹ መጡ። ግልጽ የሚናገሩ በቃ ተጽፏል ብሎ የሚሉ ሰዎች መጥተዋል። እናመሰግናለን። እኛም እያለን ያለ እሱ ነው። አትዋሹ፣ የተጻፈውን ነገር ነው እኛም እያነበብን ያለ ነው። አይታችሁ ከሆነ ፖለቲካ ሊሰራ እንደ ካፊሮቹ ነው እንትን የሚለው የሚያነበው ደስ እያለው ነው የሚያነበው አለ። የተጻፈው መሐመድ ያደረገውን ነገር እንዴት ብሎ ያንብብላችሁ? መሐመድ ሲያደርግ የነበረውን ነገር ደስ ብሎት ነው ሲገል የነበረው ሰው። ስለዚህ ደስ ብሎት የሚያነበው እሱ። ስለዚህ ምን ዋሸ ነው አሁን ጭንቀታቸው። ክርስቲያኖች ላይ ካደረጉለት እና ፕሊስ ወደ ህይወት ነው። ክርስቶስ ማንንም አልገደለም። ክርስቶስ ማንንም አይን አላጠፋም። ክርስቶስ ሕያው አምላክ ነው። ኑ ተከተሉኝ ብሎ ራሱን አሳልፎ ሰጠ እንጂ ማንንም አልገደለም፣ ማንንም አላጠፋም። ኑ ተከተሉኝ ብሎ አርአያውን አስቀመጠልን፣ አምሳሉን አስቀመጠልን። ሐዋርያት ማንንም አልገደሉም። ሐዋርያት ማንንም አልወጉም። ሐዋርያት ማንንም አላሳደዱም። እነሱ ራሳቸው ተሳዳጆች ሆኑ እንጂ። ስለዚህ ህይወት ያለበት ቦታ ላይ መከራው ይኖራል። መከራው ደግሞ በክብር የምንቀበለው። ስለዚህ ተስፋ አድርጋለሁኝ ይህን ነገር እንደምትረዱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።